ያብ እንግዲህ አልተቻለችም። አሁንም እንግዲህ ጥምድ አርጋ ይዛለች ዳታና ፀሐዬን። እንግዲህ ፀሐይ ከየት እንዳረገዘች ለማወቅ መከራውን በልታለች ማለት ነው። እንግዲህ ናታን ክፍል ሄዳ ዛሬ ከአንተ ጋር ነው መተኛት ያለብኝ፣ አብረን ነው ምንተኛ በማለት እንግዲህ ብዙ ነገር እየቀበጣጠረች ነበረ። ናታን ግን ቆይ አንቺ ልጅ ምን ሆነሽ ነው እንደዚህ የምትሆኚ? በማለት እንግዲህ በፈገግታ እየመለሰላት ነበረ ማለት ነው። እሷ ግን ዛሬ እዚህ ክፍል ነው ማድረው በማለት እንግዲህ ግግም ብላለች ማለት ነው። ፀሐዬና ዳታ እንግዲህ አብረ ቁጭ ብሎ እያወሩ ነው። በጣም ነው የሚግባቡት ማለት ነው። በዚህ መሀል እንግዲህ ፀሐዬ ለዳታ እንደዚህ ያብ እንደዚህ ብላኛለች፣ የአባትሽን የልጅሽን አባት ካላሳወቅሽ ብላኛለች፣ አንቺ እኔም መሳውቀው ወንድ አምጭልኝ እያለቻት ነበረ ማለት ነው። ያብ እንግዲህ ውጭ ላይ ቆመ እያዳመጠቻቸው ነበረ ማለት ነው። ጉዱ ከወዲህ ነው እንግዲህ አቶ ደረጀ ሰክሮ ገብቶ ነበረ ወደ ቤታቸው ሲገቡ። እንግዲህ ከዚህ በፊት ሰክሮ ሲገቡ ወደ ቤታቸው ባለቤታቸው አጠገባቸው ነበረች ማለት ነው። ነገር ግን እሳቸውም ሰክሮ ሲገቡ እንግዲህ ፀሐዬ ባለቤታቸው ሆኗ ታየቻቸው ማለት ነው። ሳያስቡ እንግዲህ ፀሐዬም አውቃ ልጅ ስለምትፈልግ ብቻ ኃጢአት ነው ግን ይሄ ማድረግ የለብኝም በማለት እንግዲህ አድርጋለች ማለት ነው። እንግዲህ ፀሐዬ ያረገዘችው ከአቶ ደረጀ ነው ማለት ነው። አቶ ደረጀ ምንም የሚያውቀው ታሪክ የለም። ምክንያቱም በስካር ልብ ነበረ፣ እሳቸው ሳይፈልጉ ነበረ ፀሐዬ በፍላጎቱ ብቻ እንደዚህ እያደረገች እንጂ አቶ ደረጀ ምንም የሚያውቀው ነገር የለም ማለት ነው። ቀርቧት ከየት ነው ያረገችው ልጅሽ የልጅሽ አባት ስለው ብሎ ሲጠይቁት አንድ ቀን ቤቱ ሄጄ ነው በማለት እንግዲህ ደምድማለች ማለት። አቶ ደረጀ ግን ለምንድን ነው ከልጅሽ አባት ጋር ማትኖሪ በማለት ብዙ ጠይቋት ነበረ። ግን አልፈልግም፣ እኔ እዚህ ነው መውለድ የምፈልገው፣ እዚህ ነው መታረስ፣ እዚህ ነው ማደግ የምፈልገው፣ ለእኔ የምትከፍሉልኝም ለልጄ እንድታስቀምጡልኝ ነው የምፈልገው በማለት እንግዲህ መልስ ሰጠችው ማለት ነው። በዚህ መሀል እንግዲህ አቶ ደረጀ በጣም ተገረሙ ማለት ነው። ልጃቸው የእሳቸው መሆኑን አላወቁምና ማለት ነው። በጣም ነው የሚገርመው ማለት ነው። ፀሐዬ እንግዲህ በጣም ተአምር ነው እየሰራችው ማለት ነው። እንግዲህ የሰው ባል ስለተኛ ብቻ ሰክሯል ብላ ልጅ ስለምትፈልግ ማግባት አልፈልግ ልጅ ብቻ ስለምትፈልግ የሰው ባል ያው አቶ ደረጀ እንደፈረች ነው የሚባለው። እንደዛ አድርጋለች ማለት ነው። አጃይባ ነው እንግዲህ ያብ እንግዲህ ተከትላ እስከ ዛሬም ልትላቀቅ አልቻለችም። ልጁ በቃ ልጁ ሲወለድ እናስመረምራለን በማለት እንግዲህ ፀሐዬን ቁም ስቅሉን አሳጣቻት ማለት ነው። ምክንያቱም እሷ አሁን እየተጠረጠረች ያለችው ከናታን ጋር ነው። ከናታን ጋር ነው እንግዲህ እሷ እንደዚህ አይነት ነገር እየተጠራጠረች ያለችው ማለት ነው። ናታን እንግዲህ ለፀሐዬ ልጇም ይሆናል። እንግዲህ ያብ እንግዲህ አንዳንድ ጊዜ የሚታስበውና የምትጠራጠረው ምንም መላ ያጣ ነገር ስለሆነ ነው ማለት ነው። ዳታንም እንግዲህ ከናታን ጋር ስታይ እንደ እብድ ነው የሚያደርጋት። አሁንም ፀሐዬንም ጭምድ አድርጋ ይዛታለች ማለት ነው። እንግዲህ ከናታን አጠገብ የሚገኝ ሰው ማየት አትፈልግም ማለት ነው። ያብ እንግዲህ ናታንም በጣም ፍቅር አይመስለኝም ትወዲውን እኔ አላቅም ብቻ በጣም አስቸጋሪ ነው። ናታንን እንግዲህ ዛሬ እዚህ ነው የምተኛው፣ እዚህ ነው ማድረው፣ ከአንተ ጋር ነው ማደር የሚፈልገው በማለት እንግዲህ ውጥር አድርጋ ይዛት ነበረ። ናታን እንግዲህ እሷ ስታወራ ሊካድ አድርጎታል ማለት ነው። ምክንያቱም እናትና አባትሽ መቶ ይሄን ካዩ እኔን ነው መጥፎ የሚያደርጉኝ፣ እኔን ነው ክፉ የሚያደርጉኝ፣ እኔን ነው ባለጌ የሚያደርጉኝ። እንግዲህ እኔ ያንቺና እኔን ያወራ ነው ሊካድ አድርጋለሁ፣ ውጭና እኔ ልተኛ ስላት ብድቅ ብላ ነው የወጣችው ደንግጣ ማለት ነው። ዳታ እንግዲህ ወደ ናታን መጠጋት በጣም ፈርታለች ማለት ነው። ምክንያቱም የእሷ ጭቅጭቅና የእሷ ንትርክ በጣም ስልችች ብሏታል ማለት ነው። የውሃ እንግዲህ እንደ ጸባዩ እንደ መልኳ የውሃ ናት። እንግዲህ ክሽን ሬዳ ለፀሐይ በጣም እርቦኛል ምን ልብላ ትላታለች ማለት ነው። እሰራልሻለሁ አሁን እሰራልሻለሁ ትበላለች ትያታለች ማለት ነው። በቃ ስሪልኝ እዚሁ ሊጠብቅሽ ትላለች ማለት ነው። እንግዲህ ወደ ኩሽና ሳይሆን ሂጂ ሳሎን እኔ ሰርቼ አመጣልሻለሁ በማለት እንግዲህ
ከኋላ መታ ዳታ ጥምጥም አለችባት ማለት ነው። ዳታ እና ይሃ በጣም ነው የሚዋደዱት ማለት ነው። እንደ ያብ አይደለም እንግዲህ ያብ በጣም አደገኛ ሰው ናት ማለት ነው። እንግዲህ ሁሉም ሰው እህትም ሆነ ወንድም ሆነ የማይመሳሰል ባህሪ ያለን የእናት ወድ ጅጉርጉር ነው እንደሚባለው። ይሃ እንግዲህ በጣም ምርጥ ልጅ ለሰው ፍቅር ያላት ልጅ ናት ማለት ነው። ልጆቻቸው በስርዓቱ ስርዓት ይዞ እንደሚያድጉ ነው የሚፈልጉ ቤተሰብ እናትም አባትም። እንግዲህ ያብን እንግዲህ አልቻላትም፣ በጣም አደገኛ ልጅ ናት ማለት ነው። እንግዲህ ይቺን የምታክል ልጅ አቶ ደረጀ ቀበቶ አውልቆ እየገረፋት ነው። እንግዲህ ያብን አልቻላትም ማለት ነው። እንግዲህ አንዳንድ ጊዜ የምናደርገውን ነገር አናቅምና ያለ እድሜያችንም እንደዚህ ሸምግለንም እንገረፋለን ማለት ነው። ያብ እንግዲህ የምታደርገው ነገር ስለሌላት እንግዲህ አቶ ደረጀ እንግዲህ በዚህ እድሜ እየገረፋት ነው ማለት ነው። ዳታም እንግዲህ ወደ ናታን መጠጋት እየፈራች ነበረ። አሁንም ደግሞ ከፀሐዬ ጋር ለምን ትገናኛለች? ምንድን ነው የምታወሪ? ከዚህ ቤት እንዴት ወጪ ነው የምፈልገው? በማለት እንግዲህ ሰላም እየነሳቻት ነው ማለት ነው። አስቸጋሪ ነው እንግዲህ አንዳንድ ጊዜ ሰዎች የኛ ማናስበውን ነገር ነው የሚያስቡት። ያብ እንግዲህ በየበሩ ስር እንግዲህ እየተሽለኮለከች አዲስ ወሬ ነው የምትፈልገው ማለት ነው። እንግዲህ ያብ አላማዋ እንግዲህ ዳታን ከዛ ቤት ለማስወጣት ነው። አሁንማ አንቺም ፀሐይም አንድ ላይ ትወጣላችሁ በማለት እንግዲህ ለዳታ እየተናገረቻት ነበረ ማለት ነው። ዳታ እንግዲህ እንዴ በፊት ብቻዬን ነበር የምወጣ፣ አሁን ጓደኛ አግኝቻለሁ አብረ የምትወጣኝ በማለት እንግዲህ እያፌዘችባት ነበረ ማለት ነው። አቶ ደረጀ እንግዲህ ማንም ልጃቸው እንዲጣሉ ማንም እንዲኮራረፉ አይፈልጉም። ሁሉም በሰላም እንዲኖሩ ነው የሚፈልጉት ማለት ነው። ያብን አልቻላትም እንግዲህ በጣም እየበጠበጠች ነው ቤት ውስጥ ማለት ነው። እንግዲህ ፀሐዬ በጣም አዝናለች በዚህ ሰዓት። ምክንያቱም እያረገዘችው እሷ ከአቶ ደረጀ ስለሆነ በጣም አስቸግሯታል። እንግዲህ ጸጸቱ እንግዲህ እየገረፋት ነው ማለት ነው። አንዳንድ ጊዜ ሳናስበው የምናደርጋቸው ነገር ጸጸቱ በጣም ከባድ ነው ማለት ነው። እንግዲህ ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። እንዴት ናችሁልኝ? እኔ ያለው ፈጣሪ ይመስገን። እንኳን ወደ ቤቴ በሰላም መጣችሁ የኔ ውድ ቤተሰቦች። ቪዲዮ ስታዩ ላይክ፣ ሼር አርግልኝ። ከኛ የሚጎል ነገር የለም። ሰላማችሁ ይብዛልኝ በያላችሁበት ቦታ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላማችሁ ይብዛልኝ። እንኳን ወደ ቤቴ በሰላም መጣችሁ። አበረታቱኝ እስኪ ቪዲዮ ላይክ አርጉልኝ። ከኛ የሚጎል ነገር የለም። ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ዳታና ያብ እንግዲህ ሊላቀቁ አልቻሉም። ዳታ እንግዲህ በጣም ፈርታለች የእሷን ጭቅጭቅ ማለት ነው። ፀሐዬ እንግዲህ እርጉዝ ናት፣ በዚህ ሰዓት ለመውለድ አለች ማለት ነው። ዳታ እንግዲህ ከፀሐዬ ጋር በጣም ቀርባ የምታወራ ልጅ ናት ማለት ነው። በዚህ ሰዓት ደግሞ ያ በጣም ተናዳለች። ከሷ ጋር ማውራት እንደሌለበት ነው የምትፈልገው ማለት ነው። ይኸዋ እንግዲህ በጣም ዳታና ያብ እንግዲህ መንገድ ላይ ዳታን በጥፊ ስትመታት ስለነበረ አቶ ደረጀ ስላየ ይኸዋ በጣም ፈርታለች ማለት ነው። በጣም ፈርት ብላለች እንግዲህ ምጥን ጋር ቁጭ ብሎ ነበረ። እናታቸው ስትመጣ ጥምጥም ብላባት ሳመቻት ማለት ነው። ይህ እንግዲህ በጣም የምታዛዝን ልጅ ናት ማለት ነው። በጣም አንጀት የምትበላ ልጅ ናት። እኔ በነገራችን ላይ በጣም ነው የምትመቸኝ ማለት ነው። እናታቸው እንግዲህ ለልጆቻቸው ያላቸው ፍቅር፣ ለትዳራቸው ያላቸው ክብር እንግዲህ ሰው የሰው ልጅ በቃ ትዳር ማለት ልጅ ማለት ይሄ ነው በቃ ለትዳሩና ለልጁ የማይደራደረው ናቸው ማለት ነው። ወይዘሮ ሙሉዬ በጣም ደስ የሚሉት እናት ናቸው ማለት ነው። እንግዲህ ዳታና ያ በመንገድ ላይ እየተጨቃጨቁ ነው። እንግዲህ በመጨረሻ ዳታ ተናዳ ነበረ። እጇ ልትዘረዝርበት እንግዲህ አልቻለችም። ያው ፈርታለች እንደው ማድረግ በጣም ኃይለኛ ንዴት ውስጥ ገብታ ነበረ እንግዲህ ዳታ። በዚህ መሀል እንግዲህ ያብ ቀድማ በጥፊ ስትመታ እንግዲህ አባታቸው ፊት ለፊታቸው በመኪና ውስጥ ቁጭ ብሎ እየያያቸው ነበረ ማለት ነው። በዚህ ሰዓት እንግዲህ አቶ ደረጀ እየያያቸው ነበረ። ልክ በጥፊ ስትመታ ከመኪና ወርዶ መጡ ማለት ነው። ሲመጡ እንግዲህ
ምን እያደረጋችሁ ነው? መንገድ ላይ እንዴት ነው በጥፊ የምትመቻት? በማለት እንግዲህ አባዬ አናዳኝ ነው በማለት ሂዱ ሂዱ በቃ ቤት ነው የምናወራው፣ ወደ መኪና ግቡ ብሏቸው እንግዲህ በመኪና ወደ ቤት ይዟቸው መጣ። ወደ ቤት ይዞ ሲገባ እንግዲህ መጀመሪያ የተጠራችው ዳታ ነበረች። ለምን እንደተመታች ለምን እንደዛ በጥፊ ልትመታ እንደቻለች ዝርዝር አድርገሽ ተናገሪ ብሎ እንግዲህ አቶ ደረጀ ሁሉንም ነገር ጠየቃት። ለምን እንደመታችሽ ንገሪኝ ስል እኔ ከዚህ ቤት እንዲወጣ ነው የምትፈልገው፣ ከናታን ጋር ሳወራ ሲገናኝ በጣም ትናደድብኝ ነበረ። ከናታን ርቃለሁ። አሁን ደግሞ ከፀሐዬ ጋር ለምን ታወራላችሁ? በማለት እንግዲህ ከዚህ ቤት ትወጫለች በማለት ነው። በዛ የተነሳ ነው የመታችኝ እንጂ ሌላ ነገር ምንም የለም በማለት እንግዲህ ተናገረችው ለአቶ ደረጀ ማለት ነው። አቶ ደረጀ እንግዲህ በጣም በንዴት ውስጥ ገብቶ ነው ያሉት ማለት ነው። ዳታ እንግዲህ በጣም አዝናለች። ምክንያቱም ከአቶ ደረጀን አይቶ እንዲገርፋት አልፈለገችም ነበረ። ያብ እንግዲህ በመጨረሻ በጣም ፍርት ብላ እንግዲህ እናትየው ስራ ነበሩ እሳቸውን ጠራች። እንግዲህ እናትየው ሊሰማቸው አልቻለም። ወደ ክፍሉ አስገብቶ እንግዲህ ልጥልጥ አድርጎ በቀበቶ ገረፋት ማለት ነው። እንግዲህ ዳታ ድራማ እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው የኔ ውድ ቤተሰቦች።